ሮጣው መቅደም ሲያቅታቸው የወደቀውን ለመቀጥቀጥ ያደቡ ቀቢጸ ተስፋዎች የኢትዮጵያ ፖለቲካ የመቻቻል መሆኑ ቀርቶ የቂም የበቀል የመናቆርና የመገዳደል በመሆኑ ተጠያቂው እኛው ራሳችን ነን። በሚያስፈልገን አብይ ጉዳይ ላይ ከማተኮርና መክፈል የሚገባንን መስዋዕትነት በመክፈል አሳደን የራሳችን ከማድረግ ይልቅ በምንፈልገው ነገር ላይ ተጠምደናል። አቋራጭ ቁልቁል የሚያወርድ ገዳይ መንገድ እንጂ ከጉድጓድ የሚያወጣ መሰላል ለመሆኑ የምንገኝበትን አስከፊና አሳፋሪ ሁኔታችንን ካላስተማረን ህዝብን መናቅና አገር ቀውስ ከመክተት የዘለለ ፋይዳ የለውም። የኢትዮጵያ ህዝብ የሚፈልገው ሰላም፣ ዲሞክራሲና እድገትን ነው። በህግ የበላይነት ስር የምትተዳደር ዲሞክራሲያዊት አገር ተፈጥራ ህዝብ የሚደሰትበት ስርዓት የሚኖረውም የሴራ የመገዳደል ፖለቲካ በኢትዮጵያ ግብዓተ መሬቱ ሲፈጸም ነው። በአገር ጉዳይ ላይ መነጋገርን የሚያዋጣው ውይይቱ ግን ገንቢና ሁሉን ወገን ማዕከል ሲያደርግ መደማመጥ ይኖራል። መደማመጥ ሲኖር ልዩነትን ይዞ በጋራ አገራዊ ጉዳዮች ላይ ለመደራደር አዳጋች አይሆንም። ከዚህም ቀደም መነጋገርና መደማመጥ ባለመቻሉ ምክንያት በርካታ ወርቃማ ዕድሎች አምልጠዋል። እነዚህ ዕድሎች ባይመክኑ ኖሮ ሞት፣ ስቃይ፣ እስራትና ስደት የበርካታ ኢትዮጵያውያን ዕጣ ፈንታ አይሆኑም ነበር። የህግ የበላይነት እየተደረመሰ አምባገነንነት አይፈነጭም ነበር። ሰብአዊና ዲሞክራሲያዊ መብቶች እየተጣሱ ዜጎች በገዛ ሀገራቸው ባይተዋር አይሆኑም። ላባቸውን እያፈሰሱ የሚሰሩ ሚሊዮኖች እየደዩ ከዘራፊ ሹመኞች ጋር የተወዳጁ ጥቂቶች ከበርቴ አይሆኑም ነበር። ህገወጥነት በህጋዊነት ላይ የበላይ መሆን የቻለው የህግ የበላይነት በመደርመሱ ነው። ከዚህ መሰሉ የሰቆቃ ታሪክ ውስጥ በመውጣት ኢትዮጵያን የሰላም፣ የነጻነት፣ የእድገትና የዲሞክራሲ አምባ ማድረግ ይቻላል። የሚቻለው ግን ለሰላማዊ የሰጥቶ መቀበል መርህ እድሉን በማመቻቸት ነው። ይህንን ማድረግ ከተቻለ ሰላም በምድሪቱ ላይ ይናኛል። ሀገር የጦርነት ቀጠና ሆኖ እድገት አይታሰብም። ህዝብ ድህነቱ አልበቃ ብሎትም የደህንነት ዋስትና አጥቶ እጅግ በሚያሳዝን ጎስቋላ አኗኗር ውስጥ ሆኖ አሳሩን እየበላ ለኑሮ ተስማሚ ባልሆኑ ጎስቋላ ቤቶች ውስጥ እየኖረ መሰረታዊ የምግብ ፍጆታ ማግኘት አቅቶት ይህም አልበቃ ብሎ ለአስቸኳይ የምግብ እርዳታ ጥበቃ የተጋለጡ በሚሊዮኖች የሚቆጠሩ የሚላስና የሚቀመስ አጥተው ባሉበት ላይ ዳግም እየገደሉ መኩራራት ያሳፍራል። ልሂቅነን ባዮች ከገቡበት ችግር ራሳቸውን አላቀው በምክንያታዊነት ላይ የተመሰረተ ንግግርና ድርድር እንዲኖር ማገዝ ካልቻሉ መጪው ጊዜ ከብሩህነቱ ይልቅ ድቅድቅነቱ ያይልበታል። በቃርሚያው ዘመቻ ከጨዋታ ውጭ ሆነው የከሰሩትን ፖለቲካ የሚባለውን የህዝብ ሸክም ፈጽሞ ያልዋለባቸውን ሌላ ተጨማሪ ህመም ገዝተናል። ይህ ደግሞ ለሀገሪቷ ፖለቲካ እድገት ማነቆች ናቸው። የሀገራችን የኢትዮጵያ ፖለቲካ መሄጃ መጠለያና መሸሸጊያ ያጣ የከሰረ ኪሳራውን ለማካካስ ቂመኛ ቂሙን ለመወጣት የሚሰበሰብበት ባለቤት የሌለው ጎተራ ነው ቢባል ማጋነን አይሆንም። ፖለቲካ በዚህ ስላልተሳካ እስቲ በዚህ ደግሞ ይሞከር ተብሎ የሚገባበት አይነት የሥራ መስክ ሳይሆን ነገሮችን የመያዝና የመልቀቅ ሂደት እንጂ አቅጣጫ ሳይለይ የሚነፍሰውን ነፋስ እየተከተሉ ህዝብንና ሀገርን ማወክም አለመሆኑ መታወቅ አለበት። ህዝብን የማገልገል ሸክም ወይም የአደራ ስልጣን እንጂ ስም የሚገነባበት መድረክም ፍጹም አይሆንም። የኢትዮጵያ ፖለቲካ እንዲህ የቀጨጨው ፍሬ አልባ በለስ በመሆንም ወደ ኋላ የሚጎተተው ምክንያቱ ይሄ ነው። ለስልጣን ተብሎ ደም ማፍሰስም ሆነ የሴራ ፖለቲካ እየጎነጎኑ በኢትዮጵያ ምድር መተማመን እንዳይኖር ማድረግ ሊያበቃ ይገባል። ኢትዮጵያ ውስጥ የሴራ ፖለቲካ አብቅቶ ለንግግርና ለድርድር ሁሌም ስፍራ መስጠት ተገቢ ነው። በሴረኞች ምክንያት ከሚፈጠር ቀውስ ማንም ማትረፍ አይችልም። አሸናፊም ተሸናፊም አይኖርም። የቀውሱ ውጤት ግን በህዝብ ላይ ተመንዝሮ ታይቷል። የሀገሪቷን ህዝብ ለዘመናት ከሚጫወትባት ድህነት፣ ኋላ ቀርነትና ጉስቁልና ማላቀቅ የዚህ ትውልድ ታሪካዊ ኃላፊነት ሆኖ ሳለ በሰበብ አስባቡ ተያይዞ ለመጥፋት የሚደረገው አጓጉል ድርጊት መቆም ይኖርበታል። ህዝብ በዚህ ዘመን የሚገባው በክብርና በደስታ መኖር እንጂ ማንም ጀብደኛ እየተነሳ በሚቆሰቆሰው እሳት መሰቃየት አይደለም። ለዘመናት ከሚያሰቃዩት ችግሮች ውስጥ ጎትቶ ማውጣት ሲገባ በችግር ላይ ችግር እየደራረቡ መከራውን ማብዛት ኃጢአት ነው። በዚህ ዘመን ለስልጣንም ሆነ ለሌላ ፍላጎት መግደልም ሆነ ማሰቃየት ከቶንም ተገቢ አይደለም። ገድሎ መፎከርም ሆነ ማስፎከር ለዘመኑ አይመጥንም። ወንድም ወንድሙን ገድሎ መፎከር ወይም የመገዳደል ትርክትን የአገር ወግ ማድረግ ነውር መሆን አለበት። የሐሳብ ልዩነትን ለመጠፋፊያ ሳይሆን
ለእውቀት መገቢያና ለመረጃ መለዋወጫ ማድረግ ሲቻል የተለየ ሐሳብ ያላቸውን በጠላትነት ፈርጆ ከምድረ ገጽ ለማጥፋት ማሰብም ሆነ መፈጸም መወገዝ ይገባል። በምክንያታዊነት ላይ የተመሰረተ የሐሳብ ልውውጥን የአገር ባህል እንደማድረግ አገርን ለአፈና የሚዳርግ ምህዋር ውስጥ ለመክተት መባዘን መቆም አለበት። በማናቸውም መስኮች ልዩነት መኖሩ ተፈጥሯዊ ነው። ልዩነትን በሰለጠነ መንገድ ማስተናገድ ስልጣኔ ነው። ልዩነቶችን በመደማመጥና በመከባበር ማስተናገድ ሲቻል መከራ ይወገዳል። የተለየ ሐሳብን በስድብ በማስፈራራትና በመግደል ወይም በሌላ አሉታዊ መንገድ ለመገደብ መሞከር ከስልጣኔና ከጨዋነት ጋር ያጣላል ሲል አሃዱ አቋም ድረግ ደግሞ እጅግ ብዙ ጥረት ይጠይቃል። በሀገራችን የፖለቲካ ባህል እርስ በርሳችን መገዳደላችን አዲስ ባይሆንም ከቀናት በፊት የተፈጸመው አሳዛኝ ግድያ የተለየ የሚያደርገው ሀገራዊ ሰላምን የማጽናት ሥራ እየተሰራ ባለበትና ወደ አዲስ የፖለቲካ አቅጣጫ በተስፋ መንገድ በጀመርንበት ጊዜ መሆኑ ነው። ለመገዳደል አዲስ አይደለንም። በጠላትነት ለመፈራረጅና ተቧድነን ለመተላለቅ ሁሌም ዝግጁ መሆናችን ያሳዝናል። በሐሳብ ተሟግተን ለመሸናነፍ ብዙ የሚቀረን ይመስላል። ሌላው ቀርቶ ዛሬ እንኳን ከዚህ የደረስንበት መሪር ሐዘን ባለመማር በየጥጋችን በየጎጣችን ተቧድነን የነገር ታምቡር እንደልቃለን። ሁሉም ጀግናው የኔ ብሔር ነው፣ ጡንቸኛው እኔ ነኝ ይለናል። ሰከን ያሉ ሰዎች ገላጋይ እንዳይሆኑ የማህበራዊ ሚዲያው ትኩስ ጀግና እንደሱ ያላሰበውን እሱ እውነት ብሎ የተቀበለውን ያልተቀበለውን ያለምንም ምህረት ያላትማል። ትዕግስት የለም። የሐሰት መረጃ ፋብሪካዎች እንዳሸን ፈልተዋል። ሁሉም ጣት ጠቋሚ ነው። ሁሉም በብሽሽቅ የጀገነ ነው። በዚህ የቁልቁለት መንገድ ላይ ሆነን ግን እንዴት ነው ወደ መቻቻል ፖለቲካ የምንሄደው? እኔ ያልኩት ብቻ መደረግ አለበት በሚል ግብዝነት፣ ከኔ በላይ ሀገር ወዳድ የለም በሚል አጉል ጀብደኝነት ሀገር መገንባት አይቻልም። ስንት ደም የፈሰሰበትን ስንት ዋጋ የተከፈለበትን ኢትዮጵያን የመገንባትና የማሳደግ ህልም እውን ለማድረግ የምንችልበትን መንገድ እያጠበብን ስለ ዲሞክራሲ፣ ስለ ሰብአዊ መብት፣ ስለ መናገርና መሰባሰብ ነጻነት ብናወራ ወሬ ብቻ ከመሆን አልፍም። ምን ያህሉ የፖለቲካ ልሂቆቻችን ናቸው ከራሳቸው ከድርጅታቸው እንዲሁም ከጎጣቸው በላይ ለሀገር የሚያስቡት ጥያቄ ነው። ለእኔና ለመሰሎች ያልሆነች ኢትዮጵያ ትበጣጠስ በሚል ፈሊጥስ እንዴት ወደፊት መራመድ እንችላለን? ስለ ቀደምቶቻችን ብልህነት፣ ይቅርባይነትና መቻቻል ነጋ ጠባ የሚደሰኩር ትውልድ ስለ ኢትዮጵያውያን ታላቅነት በኩራት የሚናገር እንዴት በራሱ ትውልድ ውስጥ መቻቻልን፣ ይቅር መባባልን ከልብ ተቀብሎ ተግቶ አይሰራም? የዛሬቱ ኢትዮጵያ ገና ሲታሰብ እንኳን እጅግ የሚያደክም ብዙ ችግሮችና ፈተናዎች አሉባት። እንኳንስ እየተናቆርን ተባብረንና ተዋደንም ችግሮቿን ለመፍታት ዘመናት ይፈጅብናል። መቼ ነው ቆም ብለን የምናስበው? ዛሬኮ የፖለቲካ ብልጣብልጥነትን በማሳየት አንዳችንን ለመብለጥ የምንተጋበት ጊዜ መሆን የለበትም። እንደ ስልጡኖቹ ሀገራት ሀገራችን የፖለቲካ ቁማር የምትሸከምበት ትከሻ የላትም። መቼስ ነው ይህ የመጠላለፍ ፖለቲካ፣ የመገዳደል ፖለቲካ የሚያበቃው? እስቲ ሁላችንም የመጣንበትን መንገድ ዞር ብለን እንይ። ምን ያህል ወገን ተፈናቅሏል? ምን ያህሉስ ሞቷል? ምን ያህሉስ ተሰዷል? እንደ ዜጋ ኃላፊነት ባለመውሰዳችን፣ የሀገሬ ጉዳይ የኔም ጉዳይ ነው ባለማለታችን ኮሽ ባለ ቁጥር መፍትሄ ፈላጊ ከመሆን ይልቅ ሰዎችን ለማውገዝና ለማንጓጠጥ የምንሽቀዳደም መሆናችን ነው ዛሬ ለደረስንበት አሳዛኝ ወቅት ምክንያቱ። እከሌ ነው ብለን ወደ ሌላው ጣትን ጠቁም ይሆናል። ራሳችንን በመሰጠት ብንመለከት ችግሩ እኛው ራሳችን ሆነን እናገኘዋለን። በተደጋጋሚ እንደተነገረው ያለን አንድ ሀገር ነው። ሌላውን ጎድቼ የኔን ወገን እጠቅማለሁ ብለን የምናስብ ከሆነ አርቀን ማሰብ ተስኖናል። አንዱን ጎድቶ ሌላውን መጥቀም አይቻልም። ምክንያቱም ነገ ዕድሉ እጣው ይዞራልና የዛሬው ተጎጂ ነገ ደግሞ ጎጂ ይሆናል። ልክ እንዳሁኑ እጣ ፋንታችን ተመሳሳይ አዙሪት ውስጥ መሽከርከር ይሆናል። ከዚያ አዙሪት ውስጥ ግን መውጣትስ እንዴት ያቀተናል? ራሳችንን ደግመን ደጋግመን እንጠይቅ። እንደ ወንድማማች አብረን ለመኖር መማር አለብን። አለዚያ እንደ ቂል እርስ በርስ እንጠፋፋለን። እኛ እየተከተለን ያለነው የቂል መንገድ ነው። ማናችንም ዘላለማዊ አይደለንም። ለቀጣዩ ትውልድ እስከ መቼ ነው ቂምና የመገዳደል ባህል ትተንለት የምንሄደው? ይህንን ሁላችንም ቆም ብለን ማሰብ አለብን። በመገዳደል የፖለቲካ ባህል ማንም አሸናፊ ሆኖ የሚወጣ የለም። ይህንን ከራሳችን ታሪክ መማር አለብን። ሀገራችን በድህነት አረንቋ የምትታመሰው ከዚሁ የግድያ ዙሪት ውስጥ አልወጣ በማለታችን ነው። በቀልን ከውስጣችን እናስወጣ።
ከፍተኛ ቦታ የሰጠናቸው ጎጠኝነት፣ ስልጣን መጠላለፍ፣ ተንኮል፣ የፖለቲካ ቁማር እንዲሁም የአድማ ፖለቲካ ከአስተሳሰባችን ተፍቀው ወጥተው ፍትህ፣ ሰላም፣ ይቅርባይነትና መተሳሰብ እዚህ ከፍ ያለ ቦታ ላይ ሊቀመጡ ይገባቸዋል። በምንስማማው ላይ ተስማምተን በማንስማማው ላይ ተቻችለን ሀገራችንን እናስቀጥል። ለቀጣዩ ትውልድም የተሻለ ነገር